ለፋሲካ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም የደስታ የፌሽታ ያርግላችሁ። በዚህ በእኛ ቢሮ አነስተኛ ገቢ ያላቸው ወይም ደሞዛቸው ዝቅተኛ የሆኑ ሰዎች እንደምታውቁት በአመት 3 ጊዜ ገደማ እንደዚህ አይነት ማዕድ ማጋራት ስነ ስርዓት ይካሄዳል። ለኢድ ለፋሲካ እና ለዘመን መለወጫ አንዴ ለአንድ ቤተሰብ የምናጋራው የምግብ መጠን 1 ወር 2 ወር እንደየቤተሰቡ ቁጥርና ሁኔታ ከዚያም በላይ ሊሄድ ይችላል። ይሄ ድጋፍ በሁለት መንገድ ቢታይ ጥሩ ነው። በአንድ በኩል አይቅለልብን ሲለመድ ከቀለለ ጥሩ አይደለም። ይሄን ነገር ለማዘጋጀት ሰዎች ብዙ ደክመው ከዚህ ቀደም የምታውቋቸው ቤተ መንግስት መሬቶች የማይሰራባቸው እርሻ እንዲሰሩ ተደርጎ ከብዙ መንገድ ነው የሚመጣውና ከመንግስት በጀት የሚዘጋጅ እንዳልሆነ ታውቃላችሁ። ለሰዎች ደክመው የእናንተን ጓዳ ለማበስ የመጋራት ባህል እንዲዳብር ለማድረግ የሚሰሩ ሰዎች ስላሉ ቀለል ተደርጎ መታየት የለበትም። አንድ ነገር ሲደጋገም ልማድ ይሆናል። በሆነ መንገድ መደጎም አለብኝ የሚል ሐሳብ ረከስ ተደርጎ መታየት የለበትም። አድካሚ ስለሆነ በራሱ ማለት ነው። ሁለተኛው ግን ባህል መሆን አለበት። እዚህ እናንተ ያላችሁበት ቦታ ብቻ ሳይሆን በየመስሪያ ቤቱ በየጎረቤቱ በዓል ሲመጣ እጅ አጠር ሰዎች ይሰቃያሉ። ልጆቻችን እናበላለን፣ ልጆቻችን የሰው እጅ ያያሉ እያሉ ያስባሉ። ሀብታሞች ደግሞ ይደፋሉ። ከሚደፋ ተሳስበን ያለንን ተካፍለን የመኖር ልማድ እንደ ሀገር እየዳበረ ከሄደ ኢትዮጵያ እውነቱን ለመናገር ለራሷ በቂ የሆነ ታመርታለች። አሁን ችግሩ ምርት አይደለም። አንዳንዱ ደልቶት ያፈሳል፣ አንዳንዱ ይቸገራል። ያንን ማስተካከል ነው ፈተና የሆነው። ይህ ባህል በየመስሪያ ቤቱ በየሰፈሩ በየክልሉ በየጎረቤቱ የሁላችን ልማድ ሲሆን እንደው ጠግበን መትረፍረፉን ቢቀር ሰው ለዕለቱ ልጆቹን የሚያጎርሰው ነገር ሐሳብ አይሆንም። እና እናንተም ለምናችሁ ይሄ የተሰጣችሁን ነገር ስትሰሩ ከናንተ ያነሱ ሰዎች ጎረቤት ካሉ ቢያንስ ምሳ ጋብዟቸው። ማጋራት ጥሩ ነገር ነው። እናንተ ስታጋሩ እነሱ መልካምነትን ደግነትን ሲያባዙ ለልጆቻችን ጥሩ ይሆናል። በየተቋማቱም ይሄ ሲለመድ እኛም ስንለምድ መተሳሰብ ሲመጣ በብዙ ዓለም እንደምናየው የኛ ሀገር ለራሷ የምታንስ ሀገር አይደለችም። የበዛ መስገብገብ የበዛ እኔ ብቻ እኔ ልጠቀም የሚሉ ግለሰቦችና ቡድኖች እየተበራከቱ ከመሄድና ከባህል መሸርሸር የመጣ ችግር ነው። ይህንን ባህል መልሰን ከገነባን ብዙ ሰዎች ጓዳቸው ይታበሳል እና ይሄ ስራ እንዲሳካ በጠቅላይ ሚኒስትር ቢሮ በጣም ለምትተጉ ሰዎች እጃጠር ሰዎችን ለምታስቡ ሰዎች ይሄን ቀን በዚህ መንገድ እንድናከብር ላደረጋችሁ ሰዎች ከፍተኛ ምስጋና ማቅረብ ፈልጋለሁ። ይሄ ነገር የመንግስት የዕለት ተዕለት ስራም ባይሆን እጅግ ጠቃሚ ስራ ነው። በጣም ጠቃሚ ስራ ነው። አሁን በሆነው አስቡት። በመቶ የሚቆጠር ቤተሰብ ውስጥ ቢያንስ የዕለት ዕለት ማንም የማንንም እጅ ሳያይ በቤቱ ያለውን ተቋርሶ በደስታ እግዚአብሔርን እያመሰገነ ሊያሳልፍ ይችላል። ችግር መጥፎ ነው፣ ረሃብ መጥፎ ነው እና ሰው ሲቸገር ሲራብ ሲደኸይ የሚታሰበው የሚታየው ነገር የከፋ ይሆናል። በተለይ ልጆች ሲመኙ አይታ ማጉረስ የተሳናት እናት ብዙ ትታመማለች፣ ውስጧ ይደማል። ያን ማበስ መቻል ትልቅ ነገር ስለሆነ በዚህ የተሳተፋችሁ ሰዎች እንኳን ደስ ያላችሁ። ትልቅ ስራ ነው። ዛሬ ደግሞ የተካፈላችሁ ሰዎች አደራ አትርሱ ጎረቤቶቻችሁን። እኛም ማንደርስበትን በማጉረስ ምሳ በማብላት በመተሳሰብ